በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የሰማይ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ አልለቅህም ከቶም አልተውህም። ወደ ዕብራውያን ሰዎች ምዕራፍ 13 ከቁጥር 1 እስከ 6 ያለውን በጸሎት መንፈስ ሆነን እናነባለን። የወንድማማች መዋደድ ይኑር፣ እንግዶችን መቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና ከእነርሱ ጋር እንደታሰረ ሆናችሁ እስሮችን አስቡ። የተጨነቁትንም ራሳችሁ ደግሞ በሥጋ እንዳለ ሆናችሁ አስቡ። መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን። ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል። አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁም ይብቃችሁ። እርሱ ራሱ አልለቅህም ከቶም አልተውህም ብሎአልና። ስለዚህ በድፍረት ጌታ ይረዳኛልና አልፈራም፣ ሰው ምን ያደርገኛል እንላለን። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ሳትቀበል የምትሰጥ፣ ሳትበደር ለሁሉ የምትለቅ፣ ምንጭህ የማይነጥፍ፣ ጅረትህ ከዘመን ዘመን የሚፈስ፣ ወንዞችህ በረሃዎችን የሚያረኩ፣ ጠልህ ምድረ በዳውን የሚያረሰርስ፣ ለጥማተኞች እርካታ፣ ለበረኸኞች የሕይወት ማይ አንተ ነህና በእውነት እናመሰግንሃለን። ተነበህ ተተርጉመ ልዩ የሆንከው እግዚአብሔር አንተ ከአእምሮአችን በላይ ከደረስንበትም ምርምር በላይ በዚህ ዓለም ላይ ካገኘነው እሴትና ጥሩ ሰዎችም በላይ ነህና ጌታ እግዚአብሔር ሆይ እናመሰግንሃለን። ጸንተው ያመለኩ አባቶቻችን አደግድገው ያገለገሉህ፣ ዘመናቸውን ሕይወታቸውን ላንተ የሰጡህ፣ ተመርጠህ የምትመለክ፣ ተመርጠህ የሚሰገድልህ ልዩ የሆንከው እግዚአብሔር እኛ ሳናውቅህ ያወቅከን፣ ሳናፈቅርህ ያፈቀርከን፣ ሳንቀርብህ የቀረብከን፣ በልብህ ስፍራ የሰጠህን፣ በመንግሥት ርስትን ያዘጋጀህልን፣ ቅዱሳንና ክቡራን ንዑዳን የሚሆኑ ቅዱሳን መላእክትን ለእኛ ወዳጆች አድርገህ ያዘዝክልን እግዚአብሔር በእውነት አንተ የብቸኝነታችን ከባቢ፣ አንተ የዱዳነታችን አንደበት፣ አንተ የድካማችን ብርታት ነህና እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ ሁሉ በአንተ ተፈጥረዋል፣ ሁሉም በአንተ ይኖራሉ። በራሱ ሕልውና አንድ ቀንን አንድ ሰከንድን መግፋት የሚችል ማንም የለም። የእኛ ባልሆነች እስትንፋስ ውስጥ ያለን እኛ ድኩም ባሪያዎች በእውነት የስትንፋሳችን ጌታ ብለን እናመሰግንሃለን። የሁሉ አምላክ እግዚአብሔር ሆይ አንድ ጊዜ አስበኝ ብሎ የዘመናትን ታሪክ የሠራ ሶምሶም፣ አንድ ጊዜ አስበኝ ብሎ ዘመኑን የካሰ የእስራኤልን አስጨናቂዎች ያሳረፈ ያ መስፍን አንተ በመጨረሻም ዕድል ትሰጣለህና ፈያታዊ ዘይማንን ዘመኑን የሚክስ ዘላለሙን የሚያድስ ዕድል ሰጥተሃልና አንተ በጣርም ትገኛለህ፣ በመጨረሻይቱ ቅጽበትም የዘላለምን ሕይወት ታካፍላለህ። እግዚአብሔር ሆይ እኛን ባሪያዎችህን አንድ ጊዜ አስበህን በልጅህ ሕይወት ስለሰጠህን እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ ሰማይና ምድር ቢናወጡ አንተ ግን ጸንተህ የምትኖር፣ ሰማይ ዙፋንህ ምድር መከዳህ ቢሆንም ሲናወጡ የማትናወጥ፣ ሰማይና ምድር
ሰማያቸውም ምድራቸውም አንተ ነህና በእውነት እግዚአብሔር ሆይ እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ የምሁራን ትንተና፣ የአዋቂዎች የሊቃናትም የጥበብ ቃል ሊደርስበት የማይችለውን የሕይወት ሸለቆ አንተ ብሩህና ጽሩይ በሆነው በቃልህ ትደርስበታለህና ስትናገር እናርፋለን፣ ስትመራ እንራመዳለን፣ ስትቀድመን ኃይል እናገኛለን። ጥላህ ይከልለናል፣ ጋሻህ ይጋርደናል፣ ድምፅህ ያጽናናናል። ዘወትርም ደግሞ በዚህ መልካም ቃል ከማር ከወለላ ከሚጣፍጠው ከብር ከወርቅም ክቡር በሆነው ቃልህ ወደ እኛ ትመጣለህና በቃልህ የጎበኘን የአባትነትህ የአምላክነትህ ያመግቦትህ ከዘላለም እስከ ዘላለም ድረስ የተባረከ ይሁን። የሁሉ አምላክ እግዚአብሔር ሆይ እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን አቤቱ ይቅር በለን። ይህችን አገር የሚመሯትን መላውን ዓለም የሚያስተዳድሩትን ገዢዎችን ሁሉ የፈጠርከውን የሰው ልጅ አቤቱ ይቅር በል። የሁሉ አምላክ እግዚአብሔር ሆይ የእኛስ ተራ መቼ ነው የሚሉህን ሕመምተኞችን ከእኛ ጋር ቆመው ይዘምሩልህ ዘንድ ለዝናህ እንድታበቃቸው እንጸልያለን። የእኛ ተራ መቼ ነው የሚሉትን ለዓመታት በእስር ቤት ያሉትን በግዞት የወደቁትን ነፃ እንድታወጣልን የምስጋናህ አደባባይ የመመስገኛም ርዕስ እንድታደርጋቸው አቤቱ እንጠይቀሃለን። የእኛስ ተራ መቼ ነው የሚሉህን በረሃብ አለንጋ የሚገረፉትን አንድ ቀን የረባ ጨርቅ ለብሰው የማያውቁትን አንድ ቀንም የላመ የጣመ ሆድን የሚይዝ ነገር በልተው የማያውቁትን ረሃብ ዘመዳቸው ጉስቁልና ጎረቤታቸው የሆኑትን አቤቱ በቸርነትህ እንድታስታውስልን ይህ ቀን የመባረክ ቀን ረሁባን የሚጠጉበት፣ ጽሙዓን የሚረኩበት፣ ርዑቃን የሚለብሱበት፣ ሐዘንተኞች የሚጽናኑበት ልዩ ቀን እንዲሆን እንጸልያለን። እግዚአብሔር ሆይ በሰው ልጆች ላይ እንደ ብረት ክዳን እየወደቀ ያለውን ጭንቀትን ሁሉ፣ ፍርሃትን፣ መንቀጥቀጥን፣ መሸበርን ሁሉ እንድታረቅ ሰላማዊ ኢየሱስ ክርስቶስ ከነፍሳችን እስከ አደባባይ ሰላም እንድትሰጠን አቤቱን ማልዳለን። በፊትህ በቆምን ጊዜ እንድናስባቸው ያዘዙንን በቸርነትህ እንድታስብልን፣ ለእኛ በጎ ያደረጉትን እንዳትረሳብን፣ አገልግሎትን ያሰቡትን ሁሉ በቸርነትህ እንድታስብልን፣ እንደ ቸርነትህ ሕፃናትን በጥበብ እንድታሳድግልን፣ ለወጣቶችም ኃይለ መንፈስ ቅዱስን እንድታስታጥቅልን፣ ለጎልማሶችም ከጥበብ ጽዋ እንድታስጎነጭልን፣ ለሽማግሌዎችም የእረፍትና የምርቃት ዘመን እንዲሆን እንማልድሃለን። በዚህ ቀን አንተ ሕያው እግዚአብሔር እንድትናገረን ከመንበርህ ድምፅ ለዓለም ሁሉ ለሰው ልጅ ሁሉ ለጠወለገው ትውልድ ሁሉ የሚሆን ድምፅ እንዲመጣ እንጸልያለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ አልለቅህም ከቶም አልተውህም የሚል ነው። ይህንን ቃል የተናገረው የሰራዊት አምላክ እግዚአብሔር ነው። አልለቅህም ከቶም አልተውህም ብሎ ሰው እንኳ ቢናገር ያስደስታል። በእውነት አይደለም በሽንገላም እንኳ አልለቅህም ከቶም አልተውህም የሚል ድምፅ ከሥጋ ለባሾች ብንሰማ ልባችን ይደለላል። አልለቅህም ከቶም አልተውህም ያለው እግዚአብሔር ነው። ማጣት ድንበሩ ያልሆነው፣ ሞት ገደቡ ያልሆነው፣ ሰነፉ፣ ደከሙ፣ መከኑ ብሎ ኪዳኑን የማያፈርሰው እግዚአብሔር አልለቅህም ከቶም አልተውህም ብሏል። አልለቅህም ከቶም አልተውህም ያለው መልካሙ እግዚአብሔር ነው። ብዙ ሰዎች ከክፉ ትዳር ጋር ይኖራሉ፣ ከክፉ ጎረቤት ጋር ዘመናቸውን ይገፋሉ።
አልለቅህም ከቶም አልተውህም ያላቸው ክፉ ነገር ነው። መልካሙ ነገር ሳይነጋ ይመሽባቸዋል፣ ሳይማልድ ያረፍድባቸዋል። አልለቅህም ከቶም አልተውህም ያለው ግን የመልካሞች መልካም እግዚአብሔር ነው። አልለቅህም ከቶም አልተውህም የሚለው ይሄ ድምፅ በዚህ ዘመን ላይ እጅግ አስፈላጊ ነው። የሰው ልጆች በቀቢጸ ተስፋ በጭንቀት ባህር ውስጥ እየሰጠሙ ያለበት ይሄ ዘመን ይሄ ድምፅ ያስፈልገዋል። እንደ ሰደድ እሳት ሳይለይ ሁሉን እየበላ ያለ ጭንቀትና የመጣል የመተው ስሜት ዛሬ ብዙ ቤቶችንና ብዙ ልቦችን ብዙ ጓዳዎችን እየናጠ ነው ያለው። የሰው ልጆች አቋማቸውን በስፖርት አስተካክለዋል። አለባበሳቸው ከሩቅ እንዲታዩ እያደረጋቸው ነው። የኑሮ ዘይቤያቸው ለሚያያቸው ሁሉ የሚያስቀኑ ይመስላሉ። ውስጣቸው ግን በጭንቀት ፈራርሷል። ብዙዎች በጭንቀት ውስጥ ያልፋሉ። ተራራን የመግፋት ያህል ይህንን ሕይወት ዕለታዊ ኑሯቸው ያደርጋሉ። ከምዕመናን እስከ አገልጋዮች ድረስ ጭንቀት በማሰሮ ውስጥ በጋኑ ውስጥ እንደገባ ወተት እየናጣቸው ነው ያለው። ነገር ግን የሌላውን ብሰማ የኔ ይብሳል እያልን እየፈራን እንሸሻለን። ብዙዎች እንደተጨነቁ ግን እናውቃለን። የሰዎች ስልክ የሚያስደነግጠን፣ እናግኛችሁ ሲሉን መሸሽን ሰበብን የምንመርጠው በራሳችን ጭንቀት ላይ ቤንዚል እንዳናርከፈክፍ ስለምንሰጋ ነው። ብዙ ሰዎች ከኛ ገንዘብ ከሚሹት በላይ መጽናናት እየፈለጉ ነው። ብዙ ሰዎች ከኛ መብልና መጠጥ ከሚሹት በላይ እንድናዳምጣቸው እየከጀሉ ነው። የበላዩና የበታቹ ሹሙና ተገዢው ሁሉም በጭንቀት እየተናጡ ነው ያሉት። ጭንቀት ውሳኔ አልባ አይደለም። በጭንቀት ውስጥ የምንወስነው ግን የፈራረሰ ምድርን የሚያመጣ ነው። የሰው ልጅ ለውሳኔ የጠለለ አስተሳሰብ ያስፈልገዋል። የሰከነ ቀን፣ የተረጋጋ ሌሊት ያስፈልገዋል። ጊዜ መስጠት፣ መታገስ ያስፈልገዋል። በጭንቀት ውስጥ የምንወስነው የራሳችንንና የሌሎችን ሕይወት የሚሰርዝ ነው። በምድር ላይ ያሉ ገዢዎች ዘወትር እሳት ካልነደደ መኖር የማይችሉ የሚመስላቸው በጭንቀት ስለሚንገላቱም ነው። ውስጡ የታወከበት ሰው ውጩ ሲቀጣጠል ደስ ነው የሚለው። ሰላም ያለው ሰላም ይፈልጋል። ሁልጊዜም በውጭ የምንመኘው በውስጣችን ያለውን ነው። ውጫዊው ዓለም የውስጣችን ውጤት፣ የውስጣችን አስተሳሰብ ውጤት ነው። ውጫዊው ዓለም የውስጣዊው ማንነታችን ነጸብራቅ ነው። ውስጣችን ሰላም ካለ ውጩ ሰላም ነው። ለዚህ ነው እግዚአብሔር ከአካባቢው ሰላም ለውስጥ ሰላማችን ቅድሚያ የሚሰጠው። ውስጣችን ካሳረፈን፣ ውስጣችን ረፍት ካለ ሌላውን እናሳርፋለን። ሰላም ካለን ሰላም እንሰጣለን። አዎ የሰው ልጆች አንድ የማይረታ ተሟጋች እየተሟገታቸው ነው። እርሱም ምንድነው? እግዚአብሔር ትቶሃል፣ አንተ የተረሳህ ሰው ነህ የሚል ስሜት ይሟገታቸዋል። ሐዋርያው ለነዚህ በስደት በመገፋት በመንፈሳዊ ዝለት ላሉ ለዕብራውያን ሰዎች እርሱ ራሱ አልለቅህም ከቶም አልተውህም ብሏልና አላቸው።
እነዚህ ሰዎች ንብረት የነበራቸው ዛሬ ንብረታቸውን የተወረሱ ናቸው። ስለሌላችሁ አትሞቱም፣ ስላላችሁ አትኖሩም። የመኖር ዋስትናው ገንዘብ ሳይሆን አልለቅህም ከቶም አልተውህም ያለው የሰራዊት አምላክ እግዚአብሔር ነው። ሰዎች ገንዘብን፣ ሰዎች እድልን፣ ሰዎች ሰውን ሲያጡ የሚሰማቸው ስሜት የመተው ስሜት ነው። ሁልጊዜ ማግኘት የለም። ሁልጊዜ ፋሲካ የለም። ሁልጊዜ ሰጪ መሆን የለም። አንድ ቀን ትንሿ ድቃቂ ሳንቲም ብርቅ ልትሆንብን ትችላለች። ሁልጊዜ እድል የለም። እድል የሚያመልጠን ቀን ብዙ ነው። ሰባብረን ስንናገር ጠግነው የሚሰሙን ሰዎች እንደነበሩ ሁሉ አስተካክለን ስንናገር ሰባብረው የሚሰሙን ሰዎችም ይፈጠራሉ። ሁልጊዜ መደመጥ የለም። ሁልጊዜ ተጽዕኖ መፍጠር የለም። ሁልጊዜ ተወዳጅ መሆን የለም። ሁልጊዜ ባለሞገስ መሆን የለም። እድል ሲከዳ ሰዎች የመተው ስሜት ውስጥ ይገባሉ። ሰዎች ሰዎችን ሲያጡ፣ የሚወዱትን ሲከስሩ፣ አጠገባቸው የነበረው ሰው ደህና ሁኑ ብሎ ተሰናብቶ ሳይሄድ እንደወጣ ሲቀርባቸው ራሳቸውን እየተጠራጠሩ ከማን ጋር ነበርኩ እያሉ የመተው ስሜት ውስጥ ይገባሉ። በዚህ ምድር ላይ ስንኖር ወይ ለሰዎች ጥያቄ ሆነናል፣ ወይም ሰዎች ለእኛ ጥያቄ ሆነውብናል። ሁሉን መልስ ሆኖ የሚያሳርፍ የሰራዊት አምላክ በዚህ ቀን የምንሰብከው ኢየሱስ ክርስቶስ ብቻ ነው። ሰዎች በሰዎች ሲወጉ፣ በአደባባይ ሲጠለጠሉ፣ ያልወለዱትን ሲያስታቅፏቸው፣ ባልሰሩት በደል በሸክም ሲያጎብጧቸው የመተው ስሜት ይሰማቸዋል። አገልግለው እንዳላገለገለ፣ ደክመው እንዳልደከመ፣ ለብዙዎች ኖረው እንዳልኖሩ ሲቆጠሩ የመተው ስሜት ይሰማቸዋል። ሁሉም ነገር በዜሮ ሲባዛባቸው፣ ከሚሊዮን ደግነታቸው አንዱ የስህተት ሰበዛቸው ሲመዘዝ ያን ቀን የመተው ስሜት ይሰማቸዋል። ሰዎች በኃጢአት ሲወድቁ እግዚአብሔር ትቶኛል ብለው ይሸሻሉ። እውነቱን ግን ስናየው እግዚአብሔርን የተዉት እነሱ ናቸው። እግዚአብሔር ግን አልተዋቸውም። በቆሻሻ ስፍራ ላይ ወርቁ ቢወድቅበት እማያነሳ ባለጠጋ ማን ነው? በቆሻሻ ስፍራ ላይ የወደቁ ልጆቹን እግዚአብሔር ያነሳል። እኛ የእግዚአብሔር ወርቆች ነን። እኛ በወርቀ ደሙ የተዋጀነን። እኛ የአምላክ ልጅ ደም የፈሰሰልነን። የዛሬ ድካማችን የዘላለም ተብሎ አይቆጠርብንም። እግዚአብሔር በንስሐ እንደገና ገንዘቡ ሊያደርገን ይፈልጋል። እኛም ብንሆን ጭቃ ላይ የወደቀውን ወርቃችንን አጥበን ነው እንደገና ገንዘባችን የምናደርገው። እግዚአብሔር በንስሐ ወደ እኔ ቅረቡ ማለቱ፣ ወርቁን ማጠቡ፣ እንደገና ገንዘብ ማድረጉ ነው። ሰዎች በኃጢአት ሲወድቁ እግዚአብሔር ትቶኛል ብለው ይሸሻሉ። ሕመምና ኪሳራ ውስጥ ሲገቡ፣ ብቸኝነት ሲሰማቸው እግዚአብሔር ትቶኛል ይላሉ። ሕመም የማይለመድ ነገር ነው። ሕመም አካልን ብቻ ሳይሆን ስነ ልቡናን የሚረብሽ ነው። ሃይማኖትን የመፈተን አቅም ያለው ነው። ዛሬ ስለ ጤናችን ካላመሰገንን፣ ጤና በሰጠን በረከት እግዚአብሔርን ካላገለገልን ወገኖቼ አደገኛ ቀጠና ውስጥ ነው ያለነው። ስለ ጤናችሁ ካላመሰገናችሁ፣
ሚሊዮን ገጸ በረከት ከላይ ቢላክላችሁ አታመሰግኑም። እግዚአብሔር በህመም ውስጥ ለሚያልፉ ወገኖችም መልእክት አለው። ህመምተኞች እግዚአብሔር ትቶኛል ይላሉ። የህመም አንዱ ጠባዩ ጤና ሆነን የምናውቅ እንኳ እስከማይመስለን ድረስ ደጉን ዘመን ያስረሳናል። የታመሙ ሰዎች ጤና ሆኖ የሚያውቁ አይመስላቸውም። ባልጋ የወደቁ ሰዎች ፀሐይን አይተው የሚያውቁ አይመስላቸውም። እጅ እግራቸው የታሰረ ሰዎች ተራምደው የሚያውቁ አይመስላቸውም። ህመም የትላንቱን ደግ ቀን ያስረሳል። በኪሳራ ውስጥ የሚያልፉ ሰዎች እግዚአብሔር ትቶኛል የሚል ስሜት ውስጥ ይገባሉ። ነግደው የከሰሩ፣ አገልግለው የከሰሩ፣ ምዕመናንን ማትረፍ ያልቻሉ፣ ሰብከው የተኮነኑ፣ መስክረው ከሃዲዎችን ያፈሉ እነርሱ እግዚአብሔር ትቶኛል የሚል ስሜት ውስጥ ይገባሉ። እግዚአብሔር ግን የአገልግሎትን ዋጋ የሚከፍለን በምዕመናን ቁጥር ሳይሆን በታማኝነታችን ነው። አንባቢ አይኖርም ጻፍ፣ ሰሚ አይኖርም ስበክ። ያንተ ግዳጅ ታማኝነት፣ እግዚአብሔር ለሰጠህ ነገር ታማኝ መሆን፣ በሰጠህ አደባባይ መቆም ነው። በኪሳራ ውስጥ የሚያልፉ ሰዎች ትዳሬን ከስሬያለሁ፣ የኔ የሆኑትን ከስሬያለሁ የሚሉ ሰዎች እግዚአብሔር ትቶኛል የሚል ስሜት ውስጥ ያልፋሉ። የመክሰር ስሜት ቀላል አይደለም። ይሄ የሚሰማን አቅማችን በደከመ ሰዓት በመሆኑ እንደገና ለመስራት እንደገና እንደ ትላንቱ ለመሮጥ እድሉም አቅሙም እንደሌለን ይሰማናል። እግዚአብሔር ግን ይሮጥልናል። እግዚአብሔር ግን ስራችንን ይሰራልናል። እግዚአብሔር ግን ተኝተን ይነቃልናል። እግዚአብሔር ግን ከመጨረሻው መጀመር ይችላል። እግዚአብሔር ሰርኩን ማለዳ ማድረግ ይችላል። በብቸኝነት የሚያልፉ ሰዎች፣ ብቸኝነት የሚሰማቸው ሰዎች እግዚአብሔር ትቶኛል ይላሉ። ብቸኝነት ብዙ ሰው ያልተረዳው ያለ ሰው መሆን አይደለም። በሺዎች ተከበው ብቸኝነት የሚሰማቸው ሰዎች አሉ። ብቸኝነት የአካባቢ ድምቀት ማጣት አይደለም። ብቸኝነት የውስጥ በረሃ ነው። ብቸኝነት ድምፅ አልባ አይደለም። ብቸኝነት ከባድ ድምፅ ያለው ነው። አውሮፕላኑ ሲያርፍና ሲነሳ ከሚሰማው ድምፅ በላይ የብቸኝነት ድምፅ ይረብሻል። ብቸኝነት ሰው አልባ መሆን፣ ብቸኝነት ድምፅ አልባ መሆን አይደለም። በትዳር መካከል ብቸኝነት ሊሰማ ይችላል። 10 ልጅ ወልደን በልጆች ተከበን ብቸኝነት ሊሰማን ይችላል። እነዚህ ሁሉ ብቸኝነትን የማራቅ አቅም ላይኖራቸው ይችላል። በብቸኝነት ውስጥ የሚያልፉ ብቸኛ ነኝ የሚል ስሜት የሚያንገላታቸው እግዚአብሔር ትቶኛል ይላሉ። አንዳንድ ጊዜ ሰይጣን የሚነግረንን ነገር አምነን እናለቅሳለን። ለራሳችን የሐዘን እንጉርጉሩ እናወርዳለን። ከአባት ከእናት ተወልደው አባት እናቴ አይደሉም ብለው የሚያለቅሱ ሰዎች አሉ። የሚያነቡ ሰዎች አሉ። ያላቸውን ነገር እንደሌላቸው አድርጎ ሰይጣን እያሳየ ያሳምናቸዋል። ለራስ ማልቀስ ሱስ ነው። ለራስ ማንጎራጎር ሱስ ነው። ግጥምና ዜማው የሰይጣን ነው። ብቸኝነት ሲሰማቸው ሰዎች እግዚአብሔር ትቶኛል ይላሉ። ይሄ ግን ስሜት እንጂ እውነት አይደለም። ወደ ሃይማኖት የመጣ ነው ስሜትን ረግጠን እውነትን ለማግነን ነው። እውነቱ አልለቅህም ከቶም አልተውህም ነው። ቅዱሳን ሳይቀር ይህ ስሜት ተሰምቷቸዋል። የብቸኝነት ስሜት፣ የመጣል ስሜት፣ ያለመፈለግ ስሜት ተሰምቷቸዋል። አገልጋይነት
ሰውነትን አያስቀርም። የዛሬ መድከምም ከሃዲ አያሰኝም። ስሜትን መግለጥም አለማመን አይደለም። እንዴት አንተ አገልጋይ ሆነ እንዲህ ትላለህ? እኛማ ምን እንበል አይባልም። ሰው ደከመኝ ሲል መቀበል ነው ያለብን። አገልጋዩም ይደክማል፣ መሪውም ይደክማል፣ ጳጳሱም ይደክማል፣ ቅዱስ ፓትርያርኩም ይደክማል። እነዚህ ሁሉ በጸጋ ከኛ ቢለዩ እንጂ በሰውነት ግን ያው ናቸው። እግዚአብሔር አጽናኝ እንዳይጠፋ የሁሉን ሕመም አንድ ላይ አላደረገውም። አስታማሚ እንዳይጠፋ እግዚአብሔር የሁሉን ስቃይ አንድ ላይ አላደረገውም። ዛሬ ለእናንተ ዓርብ ሆኖ እንደሆነ እሁድ የሆነላቸው ትንሣኤን ይሰብኩላችኋል። ለሌሎች ዓርብ ሆኖ ለእናንተ እሁድ ሆኖ እንደሆነ ለሌሎች ትንሣኤን መስበክ አለባችሁ። እግዚአብሔር የሁላችንን ዓርብና እሁድ አለያይቶታል። አጽናኝ እንዳይጠፋ፣ መካሪ እንዳይጠፋ፣ የሚያቅፍ የሚስም እኔ ያለሁልህ የሚል እንዳይጠፋ እግዚአብሔር መከራችንን በወረፋ ስብራታችንን በወረፋ አድርጎታል። ነቢዩ ኤልያስ ሞትን ተመኝቷል። ነቢዩ ኤልያስ ሞትን የተመኘው በረሃቡ ዘመን ሕዝቡ ሁሉ ክዶ ብቻውን በቆመበት ዘመን አይደለም። ንጉሥ ባሳደደው ወገን ሁሉ በተፋው ዘመን አይደለም። በረከት በመጣበት ዘመን፣ ንጉሥ ባመነበት ዘመን፣ ሕዝብ ሁሉ የእስራኤል አምላክ ትልቅ ነው ባለበት ዘመን፣ ከታላቅ ትርፍ በኋላ ኤልያስ ታላቅ ተስፋ መቁረጥ ወደቀበት። የባዶነት ስሜቶቻችን፣ የስቃይ ስሜቶቻችን፣ የባዶነት ስሜቶቻችን ከእጦት በኋላ የሚመጡ ላይሆኑ ይችላሉ። አንዳንድ ጊዜም ሁሉ ነገር ከሆነልን በኋላ ሁሉም ነገር ባዶ ይሆንብናል። ባዶነትን መሸከም መቻል በጣም ከባድ ነው። ኤልያስ በዚህ ውስጥ ሞትን ፈራ። ትልቁን አልፎ በትንሹ ደነገጠ። እኔ ከአባቶች አልበልጥምና ውሰደኝ አለ። እግዚአብሔር ግን ኤልያስን አርሞ ሰማው። ኤልያስ ሞትን ያላየ ሆነ። ሞትን የሚለምነው ሞትን ያላየ ሆነ። ስንት ዘመን ሞትን ለመንን፣ ነገር ግን በሕይወት አለን። ሞትን በለመንነው መጠን እግዚአብሔር ዘመን ጨመረልን። ፈቃድ ይሁን ብለን የምንጸልየው የእኛ ልመና ሞት ስለሆነ ነው። እግዚአብሔር የለመነውን ሁሉ ቢሰጠን ኖሮ በሕይወት አንኖርም ነበረ። አርሞ የሚሰማን አምላክ ግን ብሩክ ነው። ኤልያስ ትልቅ ነቢይ ነው። ኤልያስ ገናና አገልጋይ ነው። ኤልያስ ሞትን ያልቀመሰ ነው። ኤልያስ እነ ኤልሳዕን፣ ኤልያስ እነ ዮናስን ያተረፈ ነው። ኤልያስ ግን የብቸኝነት የመጣል ስሜት ተሰምቶት ነበረ። ብቻዬን ነኝ የሚል ቃል ደጋግሞ ይናገር ነበረ። ብቸኝነት፣ እውነተኛ ብቸኝነት ያለ ሰው መሆን ሳይሆን ያለ እግዚአብሔር መሆን ነው። መቼም መች ያለ እግዚአብሔር ልንሆን አንችልም። ምክንያቱም እግዚአብሔር በቃል ኪዳን አልለቅህም ከቶም አልተውህም ብሎናል። አልለቃችሁም ያሉን ክፉ ገዢዎች ሊኖሩ ይችላሉ። አልለቃችሁም ያለን ክፉ ትዳር ሊኖር ይችላል። አልለቅህም ያለን ብዙ መጥፎ ነገር ሊኖር ይችላል። ደጉ እግዚአብሔር ግን አልለቃችሁም ከቶም አልተዋችሁም ብሏል። ሰይጣንን የምንሰማውን ያህል እግዚአብሔርን አልሰማንም።
ውስጣችንን ስሜታችንን የምንሰማውን ያህል እግዚአብሔርን አልሰማንም። በየዕለቱ ለራሳችን ልንነግረው የሚገባ አንድ ድምፅ አለ፣ እግዚአብሔር አይተወኝም። በየዕለቱ ልንጸልየው የሚገባ አንድ ጸሎት አለ፣ ጌታ ሆይ የተውከኝ ሲመስለኝ ሕልውና ይበልጥ ይሰማኝ። ኤልያስ ሞትን ተመኝቷል። ምናልባት ሞትን እስከ መመኘት ድረስ ተስፋ ቆርጣችሁ እንደሆነ በእርግጥ ኖራችኋል። ክርስቲያን አይንገዳገድም አይደለም፣ ነገር ግን አይወድቅም። አይወድቅም አይደለም፣ ነገር ግን ወድቆ አይቀርም ነው። ነቢዩ ኤርምያስ እግዚአብሔር በማኅፀን የቀደሰው በማለዳ የጠራው ቢሆንም አገልግሎቱ በእንባ የታጀበ ነበረ። ዘመኑን በሙሉ ያ ሕዝብ አልሰማው። በመጨረሻ ከምርኮኛ ከስደተኛ ጋር አብሬ ልሰደድ ብሎ በግብፅ ሀገር ላይ በድንጋይ ተወግሮ የሞተ ነው። ኤርምያስ እግዚአብሔር ብዙ የተስፋ ቃል ነግሮት ስለነበረ አታለልከኝ እኔም ተታለልኩልህ በማለት እግዚአብሔርን ተናገረ። ቅዱሳን ሳይቀር በዚህ ስሜት ውስጥ አልፈዋል። ዛሬ በጭንቀት ውስጥ እያለፋችሁ ከሆነ፣ ዛሬ በድብርት ውስጥ እያለፋችሁ ከሆነ ቅዱሳንም በዚህ ውስጥ አልፈዋል። ለምንድን ነው ጨጓራችሁን ሲያማችሁ ጨጓራዬን አመመኝ ትላላችሁ? አይምሯችሁ ሲታወክ አይምሮ የታውኳል ለማለት ለምን ትፈራላችሁ? እሱም የአካላችሁ ክፍል የእናንተነታችሁ ክፋይ ነው። ቅዱስ ጳውሎስ ከአቅሜ በላይ ፈተና መጥቶብኝ ተጨነቅኩ፣ ከአቅማችን በላይ ተሞግተን ተጨነቅን በማለት ተናግሯል። ሁለተኛ ቆሮንቶስን ስታነቡ ጳውሎስ ስሜቱን የገለጠበት ነው። ፍርሃቱን፣ ጭንቀቱን፣ ድንጋጤውን፣ መንገዳገዱን፣ ከአቅም በላይ መሆኑን የገለጠበት ነው። እግዚአብሔር ትቶኛል የሚለው ይሄ ሰዓት የልብ መሰበር ሰዓት ነው። የሚገርመው እግዚአብሔር ወደኛ በጣም የሚቀርበው በዚህ ሰዓት ላይ ነው። ምክንያቱም በነቢዩ እግዚአብሔር ልባቸው ለተሰበረ ቅርብ ነው በማለት ተናግሯል። በብቸኝነት፣ በእጦት፣ በህመም፣ እድልን፣ ሰዎችን፣ ገንዘብን በማጣት ልባችን በሚሰበርበት ሰዓት እግዚአብሔር ለእኛ በጣም ቅርብ ነው። እግዚአብሔር የራቀን በሚመስለን ሰዓት እግዚአብሔር በጣም የቀረበን ሰዓት ነው። እግዚአብሔር በህልውናው አብሮን አለ። አልለቅህም አለ። አልለቅህም ማለት የጨበጠን የተቆጣጠረን በአካል ከኛ ጋር ያለ ነው። እግዚአብሔር በአካል ከኛ ጋር አለ። እግዚአብሔር እንደ አየር በዙሪያችን፣ እግዚአብሔር እንደ አየር በውስጣችን አለ። ህልውናው አይጠረጠርም። አልለቅህም ብሏል። በመከራ ሰዓት ውስጥም አልተውህም ብሏል። መቼም መከራችን እኛን ከሚጎዳው በላይ በዙሪያችን ያሉትን ወዳጆች ነፋስ ገለባን እንደሚበትነው ይበትናቸዋል። በፈተናችን እኛ ከምንፈተነው በላይ ወዳጆቻችን ይፈተናሉ። እኛ ለተሰደብነው እነሱ ይርቃሉ። እኛ ለተሞገትነው እነሱ ይሸሻሉ። እኛ ለታመምነው እነርሱ ይርቃሉ። እግዚአብሔር ግን በመከራ ሰዓትም አልለቅህም አለ። አልለቅህም፣ በአካል ካንተ ጋር ነኝ ነው። አልተውህም፣ በመከራ ሰዓት ካንተ ጋር ነኝ ነው። ይህንን ቃል የተናገረው ራሱ እግዚአብሔር ነው። በመልእክተኛም አይደለም፣ ራሱ እግዚአብሔር ነው የተናገረው። በምሳሌም አይደለም፣ በግልጽ ቋንቋ ነው የተናገረው። እግዚአብሔር አልተውህም ይላል። አልለቅህም፣ ከቶም አልተውህም።
አንድ መሪ አንድ ንግግር ሲናገር ንግግሩ የአዋጅ ያህል ነው። የቃል ኪዳን አምላክ እግዚአብሔር የሚናገረው እያንዳንዱ ድምፅ የቃል ኪዳን ድምፅ ነው። አልለቅህም ከቶም አልተውህም ብሎ እግዚአብሔር ቃል ገብቶልናል። እግዚአብሔር ይሄው እጅህን ዘርጋ አልለቅህም ከቶም አልተውህም ብሎ መዳፋችንን መጥቷል። ይሄ ያስደስተናል፣ ይሄ ያሳርፈናል፣ ይሄ ማዕበሉን ይቀዝፍልናል። እግዚአብሔር አምላክ አልለቅህም ከቶም አልተውህም የሚለውን ቃል በዘመናት ለነማን የተናገረው? የመጀመሪያው ለያዕቆብ ነው የተናገረው። ሁለተኛ ለኢያሱ ነው የተናገረው። ሶስተኛ ለዕብራውያን ሰዎች ነው የተናገረው። ኦሪት ዘፍጥረት ምዕራፍ 28 ቁጥር 15 እነሆም እኔ ካንተ ጋር ነኝ፣ በምትሄድበትም መንገድ ሁሉ ጠብቅሃለሁ፣ ወደዚችም ምድር መልስሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና። የይስሐቅ ልጅ ያዕቆብ የበረከት ጥማተኛ ነበረ። ጉልበቴም ብልሃቴም አያኖረኝም፣ የሚያኖረኝ አንተ በረከት ነው ብሎ የሚያምን ነበረ። በእግዚአብሔር ለመኖር ያቀደ ሰው ነበረ። ያዕቆብ የሸሸው ባላጋራን የሸሸው የቤተሰቦቹን ጠላት አይደለም። መንትያ ወንድሙን ኤሳውን ሸሽቶ ወንድሙ እንዳይገድለው ከሀገሩ ወደ ሰው ሀገር ስደት ጀመረ። ያ ከቤት አይደለም ወገኖቼ፣ ከጓዳ ወጥቶ የማያውቀው ለሁለተኛ ሀገር ተዳረገ። የሕይወትን ተግዳሮት በሞት ድምፅ ጀመረው። የሕይወትን ተግዳሮት በሀገሩ ሳይሆን በሰው ሀገር ላይ ጀመረው። ያ ፈሪ ያዕቆብ በምድረ በዳ ላይ መሸበት፣ በዱር ጨለመበት። ድንጋይ ተንተርሶ ሳለ እግዚአብሔር በሕልም ተገለጠለት። በላባ ትራስ ተኝተን የማይገኝ ሕልም ድንጋይ ተንተርሶ ያዕቆብ መጣለት። እግዚአብሔር ሲደግፍ ድንጋዩ ትራስ ይሆናል። እግዚአብሔር ሲደግፍ በድንጋይ ትራስ የዘመናትን ምስጢር የሚገልጥ ሕልም ይመጣል። ያዕቆብ ከወላጅ ቤት ብቻ አይደለም ከሀገሩ የሚሰደድ ነው። ያዕቆብ አደንተኛ የሆነው ጨካኝ የሆነው ኤሳው የሚያሳድደው ነው። ከዛ ሁሉ በላይ የወንድም ማሳደድ ህመሙ፣ የስሜት ስብራቱ ከፍ ያለ ነው። እግዚአብሔር ምን አለው? መጀመሪያ እግዚአብሔር እንቅልፍ ሰጠው። እግዚአብሔር የስነ ልቡና ታማሚዎቹን መጀመሪያ ያስተኛቸዋል፣ እረፍት ይሰጣቸዋል። እኛ ዛሬ በአይምሮ መታወክ ውስጥ የሚያልፉ ሰዎችን ያበረታታን እየመሰለን ይሄንን እንኳ ካንተ አልጠብቅም ነበረ፣ አንተማ እንዲህ ካልክ እኔ ምን ልበል እንላለን። በእነሱ ድካም የራሳችንን የብርታት ማስታወቂያ እንሰራለን። የምታልፍበት መንገድ ይገባኛል፣ በምታልፍበት መንገድ እኔ ባልፍ ኖሮ መቋቋም አልችልም ነበረ። ነገር ግን እግዚአብሔር ካንተ ጋር ነው፣ እኔም በወንድማዊ በእህታዊ ፍቅር ካንተ ጋር ነኝ፣ ከአንቺ ጋር ነኝ ማለት ይገባናል። የምናውቃቸውን የተግሳጽ ጥቅሶች ለተሰበሩ፣ ለተጨነቁ፣ በአይምሮ መታወክ ለሚያልፉ ሰዎች አይነገርም። ግደለኝ እኔ ከአባቶች አልበልጥም ላለው ለኤልያስ እግዚአብሔር አንደኛ እንቅልፍ፣ ሁለተኛ ምግብን የሰጠው። በዚህ ጭንቀት ውስጥ ለሚያልፉ ሰዎች መኝታውን ማመቻቸት፣ እንዲያርፉ ማድረግ፣ እንዲመገቡ ማድረግ፣ እንክብካቤ መስጠት፣ ከቃል በፊት አብሮነትን መግለጥ ይገባል።
ያነበብናቸውን ጥቅሶች እነሱ ላይ አይደለም የምንለማመደው። የሚያጽናና የሚያበረታ ነገን የሚያሳይ መልእክት ብቻ መናገር አለብን። አለበዚያ የአጽናኛ ቁሳይ እንሆናለን። የኢዮብ ባልንጀሮች 7 ቀን ከኢዮብ ጋር ተቀመጡ ዝም ብለው። ኢዮብ ተጽናና በእነሱ ዝምታ። መናገር ሲጀምሩ መቁሰል ጀመረ። ወገኖቼ የጥናት ጽሑፋችንን የምንሰራው በሌሎች ቁስል አይደለም። እነሱ የተሸከሙት እኛ ብንነካው ይጥለናል። እነሱ የሚነዱበት እኛን ወላፈውን ያጠፋናል። ከኛ ይልቅ ጎበዝ እንደሆኑ መረዳት አለብን። ሰዎችን ከመርዳት በፊት መረዳት አለብን። እነሆም እኔ ከአንተ ጋር ነኝ አለው ለያዕቆብ። አንተ ፈሪ ያዕቆብን ነው የምትፈራው? የአባትህን ቤት ነው ለቀህ የምትሄደው አላለውም። እነሆም እኔ ከአንተ ጋር ነኝ። እናትህ ርብቃ ዛሬ የለችም። አባትህ ይስሐቅ ዛሬ የለም። የሚወዱ የሉም። የሚጠላህም በሐሳብ እያሳደደህ ነው። እኔ ግን ከአንተ ጋር ነኝ። የተጨነቁ ሰዎችን አብሮነት ነው የሚያድናቸው። ተግባራዊ ወንጌል ነው የሚያድናቸው። ተዳሳሽ ወንጌል ነው የሚያድናቸው። ጭንቀት ብርቱ ነው። ነገር ግን ከጨጓራ በሽታ ከሳምባ በሽታ ቀድሞ የሚድን ነው። ማከሚያው ፍቅር ነው። በምትሄድባት መንገድ ሁሉ እጠብቅሃለሁ። እግዚአብሔር የደህንነት ዋስትና ሰጠው። የሚጨነቁ ሰዎች ዋስትና ይፈልጋሉ። ብዙ የትዳር አጋሮች በጭንቀት ውስጥ ያልፋሉ። አንደኛው ሳያውቅ አንደኛው የትዳር ወገን ሳይገነዘብ ለዓመታት በኪኒን የሚኖሩ ብዙ የትዳር አጋሮች አሉ። ለነዚህ የደህንነት ዋስትና መስጠት ያስፈልጋል። እኛው ስጋት ሆነንባቸው እንደሆነ ማሳረፍ ያስፈልጋል። ወደዚች ምድር መልስሃለሁ አለው። እግዚአብሔር የእንደገና ዕድልን አበሰረው። የነገርኩህን ሁሉ እስኪያደርግልህ ድረስ አልተውህም። የነገርኩህ እስኪሆን ድረስ ሞት ደጅህን አይጸፋም። እኔም አልተውህም። እግዚአብሔር አልተውህም አልለቅህም የሚለውን ቃል ለያዕቆብ ተናገረ። ሁለተኛ የተናገረው ለማን ነው? ለኢያሱ ነው። ኢያሱ ከሙሴ በኋላ እስራኤልን የመራ ትልቅ መስፍን ነው። ኢያሱ የሙሴ አገልጋይ ሆኖ መሪነትን የተለማመደ ነው። ለዚህ ነው አድራሽ የሆነው። ያልተመራ ሰው መሪ ሲሆን ያበላሻል። ያልታዘዘ ሰው አዛዥ ሲሆን ያበላሻል። እግዚአብሔር አዛዡን ኢያሱን በታዛዥነት አሰለጠነው። ወገኖቼ የመምህርነት መነሻው ደቀ መዝሙርነት ነው። ዛሬ መነሻ የሌላቸው መሰረት የሌላቸው ሆነው ሲፈራርሱ እናያለን። ኢያሱ እንዲመራ ከሙሴ በኋላ እግዚአብሔር ሲጠራው ደንግጧል። ምክንያቱም ያ ሕዝብ 40 ዓመት እግዚአብሔርን ያታከተ ነው። ያ ሕዝብ ባለመታዘዝ ሞት የተከፈለው ነው። ያ ሕዝብ ታላቁን ካህን አሮንን ታላቁን መሪን ሙሴን በበረሃ ያስቀረ ማጥመድ የሚያውቅበት ሕዝብ ነው። አልገባም አላስገባም ብሎ መሪዎቹን በበረሃ ያስቀረ ከዮርዳኖስ ማዶ ያስቀረ ሕዝብ ነው። ይህንን ሕዝብ ምራ ተብሎ ኢያሱ ሲጠራ ቢደነግጥ እውነቱን ነው። እግዚአብሔር ግን እንዲህ አለው። ኢያሱ 1 መጽሐፈ ኢያሱ ምዕራፍ 1 ቁጥር 5 በሕይወት ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንኩ እንዲሁ ከአንተ ጋር እሆናለሁ፣ አልጥልህም አልተውህም አለው። የሚደንቅ ነው። የአባቶቻችን አምላክ የእኛም አምላክ ነው።
አምላኩ አልተለወጠም፣ ተቀባዮቹ ናቸው የተለዋወጡት። ጌታው አልተለወጠም፣ አማኞቹ ናቸው ከፍ ዝቅ የሚሉት። አልለቅህም ከቶም አልተውህም። በእርግጥም እግዚአብሔር ኢያሱን አልለቀቀውም፣ ከቶም አልተውህም። ከቶም በጭራሽ በፍጹም ማለት ነው። የጥርጥር ነፋስ እንዳይገባ ከቶም አልተውህም። ኢያሱ ህዝቡን አወረሰ። ኢያሱ ዕድሜ ጠግቦ እኔና ቤቴ እግዚአብሔርን እናመልካለን፣ የምታመልኩትን ምረጡ ብሎ በአደባባይ ተናግሮ አረፈ። እግዚአብሔር አልለቅህም ከቶም አልተውህም የሚለውን ቃል ለኢያሱ ተናገረ። ዛሬም ለታላቅ አደራ ለአገልግሎት እግዚአብሔር ሲጠራን፣ ሀገር ለመምራት ቤተ ክርስቲያን ለማስተዳደር ሲጠራን አልለቅህም ከቶም አልተውህም የሚለውን ድምፅ ማስታወስ አለብን። ይሄ ቃል ሶስተኛ የተነገረው ለዕብራውያን ሰዎች ነው። የዕብራውያን መልእክት የተጻፈው ተስፋ እየቆረጡ ከክርስቶስ ሙሴን፣ ከወንጌል ኦሪትን፣ ከጥምቀት ግዝረትን እየመረጡ ለነበሩ፣ ሻንጣቸውን አስተካክለው ወደኋላ ለመመለስ ዝግጅት ላይ ለነበሩ ለደከሙ ክርስቲያኖች የተጻፈ መልእክት ነው። ለዕብራውያን ክርስቲያኖች ክርስቲያን በመሆናቸው ለተገፉ፣ ንብረት ለተወረሰባቸው፣ ከሀገር ለተሰደዱ የያዝነው ትክክል አልነበረም ወይ ብለው ማመንታት ውስጥ ለገቡ ለነሱ ጽንዓት እንዲሆን የተጻፈ መልእክት ነው። ሲደክማችሁ የዕብራውያንን መልእክት አንብቡ። የሕይወት ዝለት ሲገጥማችሁ የዕብራውያንን መልእክት አንብቡ። አልለቅህም ከቶም አልተውህም ይላል። ወንድሙ ለከፋበት፣ ስሜቱ ለተሰበረው፣ ከሀገሩ ለወጣው፣ የሕይወት ልምምድን ከከባዱ ለጀመረው አልለቅህም ከቶም አልተውህም ይላል። የመሪነት የአገልግሎት አደራ ለመጣበት፣ ህዝቡን ሲያይ ለፈራ፣ ይሄ ህዝብ ማነገሌን ያሰጠመ፣ አባቶችን ምድረ በዳ ያስቀረ፣ እኔ እንዴት እቋቋመዋለሁ ለሚለው አልለቅህም ከቶም አልተውህም ይለዋል። ስለ ክርስቶስ ንብረቱን ተወርሶ ስሙን ተወርሶ እያመነታ ላለው አልለቅህም ከቶም አልተውህም ይለዋል። ዛሬ ብዙ የሰው ልጆች በጭንቀት እያለፉ ነው። ብዙ ክርስቲያኖች የጭንቀት ብርድ ልብስን፣ የድንጋይ ልባስን ተሸክመው ደንዝዘው ነው ያሉት። አልለቅህም ከቶም አልተውህም የሚለው ቃል ንቃ መዋቲ እንደሚለው እንደ መጨረሻው ቀን አዋጅ የሚያነቃቸው ነው። አዎ አንድ ነገር ብቻ እንላለን፣ እግዚአብሔር አይተዋችሁም። አንድ ነገር እንላለን፣ እግዚአብሔር አይለቃችሁም። ምክንያቱም ዋጋ ከፍሎባቸዋል። 10 ዓመት፣ 20 ዓመት፣ 30 ዓመት፣ 40 ዓመት፣ 50 ዓመት፣ 60 70 ዓመት ዋጋ ከፍሎባቸዋል። ቢተዋችሁ ኖሮ አይደክምባችሁም ነበረ። ዛሬም የደከማችሁ ምዕመናን፣ የደከማችሁ አገልጋዮች እግዚአብሔር አይተዋችሁም። በሰው ሚዛን አይመዝናችሁም። በሰው መነጽር አያችሁም። እግዚአብሔር አይተዋችሁም። ገንዘብን፣ እድልን፣ ሰዎችን ማጣት የእናንተ መጨረሻ አይደለም። በኃጢአት መውደቅ፣ በህመም፣ በኪሳራ፣ በብቸኝነት ስሜት ውስጥ ማለፍ የእናንተ ድንበሩ፣ የእናንተ የመቃብር ጉድጓዱ አይደለም። እግዚአብሔር ሌላ ዕድል አለው። እግዚአብሔር ሌላ ቀን አለው። እግዚአብሔር ሌላ ሰዎች አሉት። እግዚአብሔር ሌላ ምድር አለው። ብቻ አፈ እግዚአብሔር ሆነን እግዚአብሔር አይለቃችሁም ከቶም አይተዋችሁም ብለን እናበስራለን። እንቀጥላለን። ለአምላካችን ለእግዚአብሔር ምስጋና፣ ለእኛና ለሕዝባችን በረከት ይሁን። ቅዱስ እግዚአብሔር እናመሰግንሃለን። ነቀፌታችንን ያስወገድክልን፣ መልካሙን ነቀፌታ ስለ ስምህ መጠላትን፣ መሰደድን ደግሞ ያዘዝክልን፣ የኃጢአትን ቀንበር አውርደ የፍቅርን ቀንበር የጫንክብን እግዚአብሔር በእውነት እናመሰግንሃለን።
ከሞት ድምፆች ፈቀቅ የምንልበትን ከቀቢጸ ተስፋ ከጉድጓዱ ከሸለቆ የምንወጣበትን ኃይልና ስልጣን ዛሬ እንድትሰጠን እንማልድሃለን። ጌታ ሆይ የሚነገረውን ቃል እንኳ ለማመን እምነት የደከመበት ዘመን ነው። ብዙ ሰው ጌታ ሆይ በጭንቀት እየተወዘወዘ ነው። ብዙ ሰው ጌታ ሆይ በድባቴ ውስጥ እያለፈ ነው። ይሄንን ጉም ዛሬ አንተ ጥረገው። ጌታ እግዚአብሔር ሆይ ከመፍትሄው ጋር እንዳንወዳጅ፣ እንዳንጸልይ፣ ቃልህን እንዳንሰማ፣ አባቶችን እንዳናማክር ሰይጣን በብርቱ እየታገለን ነው። ሰላማዊ ኢየሱስ ክርስቶስ ሆይ ዓይኖቻችን ወደ መፍትሄው አድራሻ እንዲያዩ እባክህ አግዛቸው። የሁሉ ጌታ እግዚአብሔር ሆይ ጠላት አትኖሩም ብሎ ሞትን ያወጀባቸው ሁሉ ዛሬ የሕይወትን ብስራት ይስሙ። በመጣው በዚህ ቃል የሕዝብ መዳን፣ የወገን መቀስቀስ፣ የደከሙት ብርታት፣ የከሰሩት ትርፍ እንዲሆን እንጸልያለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሜን።